بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيدنا محمد طه الأمين وعلى آله وصحبه وسلم أجمعين. وأشهد أن لا إله إلا الله وحده لا شريك له، ولا زوجة ولا ولد له، ولا شبيه ولا مثيل له، ولا جسم ولا حجم ولا جسد له، ولا هيئات ولا أضواء ولا شكل له، ولا صورة ولا عين ولا كيفية ولا كمية له، ولا جهة ولا مكان له. أما بعد، السلام عليكم ورحمة الله تعالى وبركاته. ودي بلال أشعري يوتيوب channel تكتاتيوش إن شاء الله سبحانه زاري منا يوبت أم أسفل لقنا مهم هنا መልእክቴ አዘል የሆነ ቪዲዮ ዛሬ ልናስቃኛችሁ አስበናል። አብራችሁን ቆዩ። የኢትዮጵያ ሙስሊሞች የአንድነት ሰነድ የይስሙላ ስምምነት ወይስ የነባር እሴቶች ማጥፊያ መረብ ስለሚለው በስክሪንሾት ላይ ምስሉ ላይ እንደምታዩት ይህ ሰነድ በአሁን ላይ ባሉት የነ ዶክተር ቶፋ ያዘጋጁት ማለት ነው። ስለዚህ በዚህ ሰነድ ውስጥ ምን ነገር ተካቷል፣ ከጽሁፍ ባሻገር መሬት ላይ ምን ነገሮችን እየፈጸሙ ይገኛሉ የሚለውን በአጭር ቪዲዮ ልናስቀኛችሁ ተዘጋጅተናል። ሁላችሁም እስከ መጨረሻው ተከታተሉ። በመስከረም 11 ዓመተ ምህረት ማለትም በፈረንጆቹ ደግሞ በ2018 የኢትዮጵያ ዑለሞች የአንድነትና የትብብር ሰነድ በሚል ስያሜ የተዘጋጀው ሰነድ ዛሬ ላይ ሲታይ ለሙስሊሙ ማህበረሰብ የተገባውን ቃል የበላና የህዝቡን ነባር ማንነት ለመደምሰስ እንደ ሽፋን እየተጠቀሙበት ያለ ሰነድ ሆኖ አግኝተነዋል። አሁን ያለው መጅሊስ ይህንን ሰነድ ለዓለም አቀፍ ወይም ለሀገር ውስጥ ድጋፍ ማግኛ ቢጠቀምበትም በተግባር ግን በሰነዱ ላይ ምልክት ማለትም አሁን ወደፊት የምንጠቅሳቸው ወሳኝ ነጥቦች በሙሉ ወደ ጎን በመተው ተቃራኒው እየፈጸመ ይገኛል። በመጀመሪያ ወደ ጎን አድርጎ ጽሁፍ ላይ አካቶ ግን በተግባር ያላዋለው የመጀመሪያው ምንድን መሰላችሁ? በአስተሳሰብ የልዩነት መሃል የመጫን ሴራ አንቀጽ 2.1 እና 2.7 በሰነዱ ላይ ትክክለኛውን ሃይማኖታዊ አስተምሮ ማስተማር ተብሎ የተሰፈረው ማለትም አንቀጽ 2.7 ላይ ማለት ነው። በተግባር ግን የኢትዮጵያ ሙስሊም ለዘመናት የቆየበትንና አላህ በቦታና በሁኔታ የማይወሰን መሆኑን የሚያሰምረውን የአሻዕሪና የማቱሪዲያ የአቂዳ መንገድ ለማጥፋት እየዋለ ይገኛል። በተጨማሪ አዲሱ መጅሊስ ማለትም እነ ዶክተር ቶፋ የሚመሩት እነ አህመድ ዲንጀበል እነ አቡበከር አህመድ የሚመሩት መጅሊስ እንደ ኢርሻድ ያሉ የሳውዲ አረቢያ የዋሃቢዝም አራማጆች እንደ ሷሊህ ፈውዛን አይነቶቹን የጻፋቸውን ኪታቦች በግዴታ እንዲቀሩ እያዘዘ ይገኛል። እያዘዘም ነው፣ እያስፈጸመም ነው። እነዚህ ኪታቦች ደግሞ የኢትዮጵያ ነባር የሱፍያ መንገድ ተከታዮችን እንደ ሙሽሪክ አጋሪ የሚፈርጅና የደም መፍሰስን የሚያበረታቱ አደገኛ አስተሳሰቦች የያዙ ናቸው። ለምሳሌ ያክል ኢርሻድ የሚባል ኪታብ ላይ ቃቲሉ ሱፍያ ቀብለ አን ቱቃቲሉ የሁድ ወል መጁስ ይላል። ሱፍያ ወንድምህን ግደል ነው የሚለው። በሁለተኛ ደረጃ ዑለሞችን ማሳደድና ማሰር አንቀጽ 13 እና 15 ላይ ሰነዱ በአንቀጽ 13 ላይ የሀገሪቱን ዑለሞች እንደ እውቀት ማዕከል እንደሚመለከትና እንደሚንከባከብ ይገልጻል። ሆኖም እውነታው ከዚህ የራቀ ነው። በመጀመሪያ ደረጃ የዑለሞች መፈናቀል ከሳውዲ በመጣው መጤ አስተሳሰብ የማይማሩ ታሪካዊውን ነጃሽንና የሀገር በቀል እውቀት ማዕከላቶችን ማለትም መጅሊሶችን ማለት ነው የሚጠብቁ ዑለሞች ከኢማምነት እየተባረሩ ነው። በተለያዩ የኢትዮጵያ ክልሎች
ያልተባረረ የሱፍያ ዑለማ የለም ከመስጂድ ውስጥ ማለት ነው። ድምጻችን ይሰማ በሚል 10 ምናምን ዓመት መጅሊሱን ፈንቅለው ወስደዋል። መጅሊሱን በተቆጣጠሩ ወር በማይሞላ ውስጥ ወደ ስራ ነው የገቡት። ምንድን ይሄንን የወሃቢዝም አስተሳሰብ ያሉት ኪታቦችን ኹልዳ ቂዳ ኡሱሉ ሰላሳ የሚባሉ ኪታቦችን በየመስጂዶቹ እንዲያቀሩ ኢማሞቹ የማያቀሩ ከሆነ እንዲባረሩ የሚል ትዕዛዝ ከላይ ነበር የመጣው። እስከ ስር ድረስ እስከ ታችኛዎቹ እስከ ቀበሌ መስጂድ ድረስ ይሄ ነገር ገብቶ ነበር። አሁንም ሁላችን በአካባቢያችን እንደምናየው ብዙዎቹ መስጂዶች ይህንን ጽንፈኛ ኪታብ ነው የሚማሩት የሚያስተምሩት ማለት ነው ኡስታዝ ነኝ ባዮች። በሁለተኛ ደረጃ እስራትና ማስፈራራት የመጅሊሱን አዲስና ጽንፈኛ መመሪያ አንቀበልም የሚሉ ዑለሞች መሻይኾች መንግስትን ተቃዋሚ ወይም አንድነትን አደናቃፊ ተብለው እንዲታሰሩ እንዲንገላቱ እየተደረገ ነው። ሁላችንም እንደምናውቀው ማለት ነው። በኮምቦልቻ መርከዙ ላይ እንዴት ተደረገ ሁላችንም እናውቃለን። ሳምንት በሙሉ ምግብ ሳይሰጡ ደረሶቹ ማለት ነው። ስንቶቹ እንዴት ተገደሉ፣ የደሴው ሼኽ እንዴት ተገደለ ሁላችንም እናውቃለን። ሰነዱ ላይ የሰፈረው ዑለሞችን ማክበር የሚለው ቃል ፍጹም ተቃራኒ መሆኑን ያመለክተናል። በሶስተኛ ደረጃ ተክፊርና የህብረተሰቡን ሰላም መታወክ። ሰነዱ አንቀጽ 11 ላይ ማንኛውም ሙስሊም ካፊር ማለትም ከእስልምና እየወጣ ብሎ መፈረጅ የተከለከለ መሆኑን ገልጿል። ነገር ግን በመጅሊሱ የሚደገፉ ወጣቶችና ሰባኪያን ባዮች እንዲህ ይላሉ። የነባሩ ዑለሞች መንገድ የሚከተለውን ህዝብ የቀብር አምላኪና ቢድዓ ሰሪ በማለት የማግለል ስራ ይሰራሉ። እንዲሁም በተለያዩ የሶሻል ሚዲያ አማራጮች ሀታ ቲቪ በመክፈት ለራሱ ይሄንን አስተምሮታቸውን እያበራከቱ እያስፋፉ ይገኛሉ። በመቀጠልም ይህ አይነቱን ንግግር በቤተሰብና በጎረቤት መካከል ከፍተኛ ጥላቻን በመፍጠር ለዘመናት የቆየውን የኢትዮጵያ ሙስሊሞችን መቻቻል እያፈረሰ ይገኛል። ወንድም ከወንድሙ እንዲገደል ነው ይህ የውሃብያ አስተሳሰብ የመጅሊሱ ዋና ዓላማ አድርጎ የያዘው ማለት ነው። ሙስሊም ወንድም ከወንድሙ እንዲገደል ቅድም ኢርሻድ ላይ የተጻፈው ነግሬያችኋለሁና ማለት ነው። ስለ ዋህብያ ብዙ እውነታዎችን ማወቅ ከፈልጋችሁ በዩቲዩብ ቻናሌ ላይ ፈዷኢሁል ወሃብያ ብዬ የለቀቁት ፕሌይሊስት አለ። እዛ ላይ ወደ 7 አካባቢ ተለቀዋል። እዛ ገብታችሁ ማየት ትችላላችሁ። እንዲሁም ይህን ቪዲዮ ላይክ እያደረጋችሁ ለሁሉም ሼር አድርጉት። ኮሜንት ላይም ሀሳብን አስተያየታችሁን ጻፉልኝ። ወደ ቪዲዮ ሳልፍ አራተኛ ደረጃ ህዝብን ማታለልና የእውቀት ማዕከላትን መውረር። አንቀጽ 2.3 ላይ ማለት ነው። ሰነዱ እስላማዊ የእውቀት ማዕከላትን እናጠናክራለን ይላል። ሆኖም ግን የመጅሊሱ እያደረገ ያለው ነባር መጅሊሶችን እንዲሁም መድረሳዎችን ባህል መቆጣጠር፣ የቀደሙ ዑለሞች የነበሩባቸውን መጽሐፍት በማውጣትና የራሳቸውን መጤ ጽንፈኛ መጽሐፍትን በመተካት ላይ ይገኛሉ። የቀድሞ ዑለሞች መጽሐፍ የሚያትሙ አታሚያን ለራሱ እያገዱ ማለት ነው። እንዳያትሙ እየከለከሉ የራሳቸውን መጤ አስተሳሰብ እንዲያትሙ እያዘዙ ይገኛሉ። የማያትሙላቸውን መስሪያ ቤታቸውን ሳይቀር እያገዱ ይገኛሉ፣ እያሸጉ ማለት ነው። በመቀጠልም ወጣቱን ለአመጽና ለጥላቻ የሚነሳሱ ትምህርቶችን በስፋት እንዲሰራጩ በማድረግ የኢትዮጵያ እስልምና ያለውን ሰላማዊ ገጽታ እያጠፉት ይገኛሉ። ዑለሞችን የሚሳደብ ሀታ በመጥፎ እይታ የሚያይ የለም ነበር ከዛሬ 10 ዓመት በፊት። አሁን ላይ ግን እነዚህ ጽንፈኛ አስተሳሰብ ያላቸው ሰዎች ከሳውዲ ከመጡ በኋላ ዑለሞች ልክ እንደ መሀይማን ደግሞ ልክ እንደ ዑለማ ነው የታየው። ባጢል እያነገሱ ማለት ነው። ሐቅን ስንሰጣቸው ባላቸው የመጅሊስ ስልጣን ያሳስራሉ።
ያስደበድባሉ። ስለዚህ ሁላችንም ይህን ነገር ልንቃወም ይበቃል ልንል ይገባል። አለአየሃል እንደ ማጠቃለያ ስንይዘው ይህ ሰነድ ሙስሊሙን ማህበረሰብ ለማታለል የቀረበ የወረቀት ነብር ነው ማለት ይቻላል። በሰነዱ ላይ የተቀመጡት የአንድነትና የመከባበር ቃላት በስልጣን ላይ ያለው የመጅሊስ አመራር የራሱን ጽንፈኛ ፍላጎትን ለማስፈጸም የፈጠረው ሽፋን ብቻ መሆኑን የማይካድ እውነታ ሆኗል። የኢትዮጵያ ሙስሊም ማህበረሰብ አባቶቹ ያወረሱትን አላህ ያለ ቦታ ያለ አቅጣጫ በቦታ እንዲሁም ከይፍያ የማያማክልን ሰላማዊ እምነትና የዑለሞችን ክብር ለመጠበቅ ነቅቶ ሊጠብቅ ይገባል። ሰነዱ የተጻፈው እስክሪኑ ላይ እንዳሳየኋችሁ ማለት ነው። ሰነዱ ይሄ ይመስላል። ሰነዱ የተጻፈው አንድነትን ለመፍጠር ሳይሆን አንድነቱን በመጤ አስተሳሰብ ለመተካት የተዘረጋ ወጥመድ ነው ለማለት አስደፍሮ ለመናገር ይቻላል። አልአይሃል ይሄንን ካልኩኝ በቂ ነው። ሁላችሁም ደግሞ መጽሐፉ ታገኙታላችሁ ብዬ ተስፋ አደርጋለሁኝ። እየገለጣችሁ ማንበብ ትችላላችሁ። ግን ማወቅ ያለባችሁ ነገር ቢኖር ይህ አሁን ላይ ያለው መጅሊስ እስልምናን ሙስሊሙን ማህበረሰብ የኢትዮጵያ ሙስሊምን የነባሩን የእስልምና አስተሳሰብን የማይወክል መሆኑን ልትገነዘቡ ይገባል። ቢላል ነበርኩኝ በቢላል አሽዓሪ የዩቲዩብ ቻናል። አሰላሙ አለይኩም።